የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተመልካቾቻችን እንደምን አላችሁ? የምሽቱ የአማርኛ ቋንቋ ዜናችን ተጀምሯል። በቅድሚያም አርዕስተ ዜና። ተመድ የኢትዮጵያና ሱዳን ድንበርን በተመለከተ ማስጠንቀቂያ ሰጠ። በአዲስ አበባ የተፈጠረው ከባድ የነዳጅ እጥረትና ተግዳሮቱ እየባሰበት መምጣቱ ተነገረ። ሁቲዎች ወደ እስራኤል መተኮስ መጀመራቸው ተገለጸ። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ ነው ተባለ። የእስራኤል ዋና ተቃዋሚ መሪ ስትራቴጂ የሌለውን ባለብዙ ግንባር ጦርነት መንቀፋቸው ተሰማ። ተመድ የሆርሙዝ ወሽመጥ የንግድ ፍሰትን ለመክፈት አዲስ ግብረ ኃይል እያቋቋመ ነው። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። ተመድ የኢትዮጵያና ሱዳን ድንበርን በተመለከተ ማስጠንቀቂያ ሰጠ። የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት ለሰላማዊ ሰዎችና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠነቀቀ። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትን ጠቅሶ ዢንዋ እንደዘገበው በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ሕይወት የቀጠፉ ሲሆን በርካቶችን ደግሞ ለስደት ዳርገዋል። ጽሕፈት ቤቱ አክሎም እየተጠናከረ በመጣው የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል። የሰብአዊ ረድኤት አጋሮችም በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል ብሏል። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤዳማዚን በስተደቡብ የሚገኙትን እንደ ኩርሙክ፣ ሳሊና ዲንድራው ያሉ ስትራቴጂካዊ ቦታዎች ላይ ሰብአዊ እርዳታ ለማድረስ የሚደረገውን እንቅስቃሴ ገድቦታል ተብሏል። ኢትዮጵያና ሱዳን በየፊናቸው ኤማራትና ሳውዲ አረቢያን በመወገን የውክልና ጦርነት እያካሄዱ መሆናቸውን ተንታኞች ይገልጻሉ። በዶክተር አብይ አህመድ የሚመራው መንግስት ለኤማራት ታማኝነቱን ለማሳየት ለፈጥኖ ደራሽ ሰራዊቱ ማሰልጠኛ ማዕከልና የጦር መሳሪያ በማቀበል ረገድ በተደጋጋሚ ይከሰሳል። የሱዳን መንግስትም ከሳውዲ አረቢያና መሰሎቿ ጋር በመጣመር በፈጥኖ ደራሽ ኃይሉ ላይ ድል እየተቀዳጀች መሆኗን ዘገባዎች ያሳያሉ። በአዲስ አበባ የተፈጠረው ከባድ የነዳጅ እጥረትና ተግዳሮቱ እየባሰበት መምጣቱ ተነገረ። በአዲስ አበባ ከሰሞኑ የተስተዋለው እጅግ ከፍተኛ የነዳጅ እጥረት በመጓጓዣ አገልግሎቱ ላይ ከፍተኛ ችግር እያደረሰ መሆኑን የተለያዩ አስተያየት ሰጪዎች ለኤሪሳት የሰጡት መረጃ አመላክቷል። እጅግ በርካታ መኪኖች በተለይም የናፍጣ ተጠቃሚ ተሽከርካሪዎች ነዳጅ ለመቅዳት በየማደያው ለሰዓታት ተሰልፈው ይታያሉ። ለሰዓታት ተሰልፈው ከጠበቁ በኋላም ሳይቀዱ አልቋል የሚባልበት አጋጣሚ መኖሩንም አሽከርካሪዎች ገልጸዋል። በክልሎችም በተመሳሳይ ረዣዥም ሰልፎች እንደሚታዩ መረጃዎች ያስረዳሉ። የመካከለኛው ምስራቅ ጦርነት ኢትዮጵያን መሰል አገሮች ላይ እጅግ ከባድ ተግዳሮት እንደጋረጠባቸው ዘገባዎች ያመለክታሉ። የኢትዮጵያ መንግስት የነዳጅ እጥረትና የዋጋ መናርን ተከትሎ በመጓጓዣ አገልግሎት ላይ የዋጋ ጭማሪ ማድረጉ ይታወቃል። ሁቲዎች ወደ እስራኤል መተኮስ መጀመራቸው ተነገረ። በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነቱ እንገባለን ሲሉ ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱን ዛሬ መጋቢት 28 የተሰራጨ መረጃ አመላክቷል። የየመኑ ሁቲ አማጽያን በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ቀጥታ ጦርነት እንደሚገቡ ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን አቅጣጫ የተተኮሰ ሚሳኤል መለየቱን የእስራኤል መከላከያ ሰራዊት አስታወቀም። የእስራኤል መከላከያ ሰራዊት እንዳለው ከሆነ የሀገሪቱ የአየር መከላከያ ስርዓቶች ሚሳኤሉን በአየር ላይ ለማክሸፍ ጥረት እያደረጉ ሲሆን ህዝቡም አስፈላጊውን ጥንቃቄ እንዲያደርግ ማስጠንቀቂያ ተሰጥቷል። ይህ ወታደራዊ እንቅስቃሴ የተሰማው ሁቲዎች ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው ሲሉ ማስጠንቀቂያ ከሰጡ በኋላ ነው። በተጨማሪም ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚሸፍነውን የባብ አል መንደብ ሰርጥን በመዝጋት ዓለም አቀፍ ንግድን ለማስተጓጎል መዛታቸው ይታወሳል። የኢኮኖሚ ባለሙያዎች ይዛቻ ወደ ተግባር ከተቀየረ የዓለምን የነዳጅ ገበያ ይበልጥ ሊያናውጥና ከፍተኛ የዋጋ ንረትን ሊያስከትል እንደሚችል ስጋታቸውን እየገለጹ ይገኛሉ።
ከመካከለኛው ምስራቅ ዜና ሳንወጣ ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ ነው ተባለ። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ኻሜኔ አማካሪ ተናገሩ። አማካሪው መሐመድ ሞሃባር ዛሬ እንደተናገሩት አገራችን ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። አማካሪው ለአገሪቱ መንግስት ቴሌቪዥን በሰጡት መግለጫ በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከአገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር በዋይት ሃውስ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። ስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው እንደነበር ይታወሳል። በተያያዘ ዜና የእስራኤል ዋና ተቃዋሚ መሪ ስትራቴጂ የሌለውን ባለብዙ ግንባር ጦርነት መንቀፋቸው ተሰማ። የእስራኤል ዋና ተቃዋሚ መሪ ያኢር ላፒድ ከኢራንና በሊባኖስ ከሚገኘው ሂዝቦላ ጋር እየተካሄደ ያለው ጦርነት እጅግ ከፍተኛ ዋጋ እያስከፈለ መሆኑን ያስጠነቀቁ ሲሆን መንግስትንም ሀገሪቱን ወደ ደህንነት አደጋ እየመራት ነው ሲሉ ከሰዋል። ላፒድ ከትናንት በስቲያ ምሽት ላይ በቪዲዮ ባስተላለፉት መልእክት የሀገሪቱ ጦር እስከ ጥጋጥጉና ከዚያም በላይ ተወጥሯል ብለዋል። ይህም ከአንድ ቀን በፊት የጦር አዛዡ ኢያል ዛሚር በጸጥታ ካቢኔ ስብሰባ ላይ ተናግረውት ወደ ውጪ በወጣው ማስጠንቀቂያ ላይ የተሰነዘረውን ሐሳብ የሚያስተጋባ ነው። በእስራኤል ፖለቲካ ውስጥ ለዘብተኛ አቋም እንዳላቸው የሚታወቁት ላፒድ መንግስት ሰራዊቱን ያለምንም ስትራቴጂ ያለበቂ ዝግጅትና በጣም ጥቂት ወታደሮችን ይዞ ወደ ባለብዙ ግንባር ጦርነት እየላከው ነው ብለዋል። ላፒድ እስራኤል በጋዛ፣ በኢራን፣ በሊባኖስና በሌሎችም ቦታዎች የምታካሂደውን ወታደራዊ ዘመቻ ቢደግፉም መንግስት ጦርነቱን የሚመራበትን መንገድ ግን በተደጋጋሚ ሲተቹ ቆይተዋል። ተመድ የሆርሙዝ ወሽመጥ የንግድ ፍሰትን ለመክፈት አዲስ ግብረ ኃይል እያቋቋመ ነው። በአሜሪካ እስራኤልና ኢራን ጦርነት ምክንያት ተቋርጦ የቆየውን የሆርሙዝ ወሽመጥ የንግድ እንቅስቃሴን ለማስቀጠል የሚያስችል አዲስ ግብረ ኃይል እያቋቋመ መሆኑን የመንግስታቱ ድርጅት አስታውቋል። የግብረ ኃይል የዲፕሎማሲያዊና የቴክኒክ ስርዓት ለመዘርጋት የሚያስችል መሆኑን የድርጅቱ ቃል አቀባይ ስቴፋን ዱጃሪክ ገልጸዋል። ግብረ ኃይሉ በዩክሬን የጥቁር ባህር የእህል ስምምነትና በጋዛው የዩኤን 2720 የእርዳታ አቅርቦት ስርዓት ተሞክሮች ላይ በመመስረት ስራውን እንደሚጀምር ታውቋል። የተመድ የፕሮጀክት አገልግሎት ቢሮ ዋና ዳይሬክተር ጆርጅ ሞሬራ ዳ ሲልቫ የሚመሩት የግብረ ኃይል ከሚመለከታቸው ሀገራት ጋር በመነጋገር የንግድ መርከቦች በሰላም እንዲያልፉ የሚያስችል መመሪያ ያዘጋጃል። ይህም በተለይ በጦርነቱ ምክንያት የተቋረጠውን የማዳበሪያና የነዳጅ አቅርቦት በማስተካከል በድሃ ሀገራት ላይ እያንዣበበ ያለውን የምግብ ዋጋ ንረትን ለመቀነስ ትልቅ ተስፋ ሆኗል። የዓለም የምግብ ፕሮግራም ጦርነቱ እስከ ሰኔ ወር ከቀጠለ በሚሊዮን የሚቆጠሩ ሰዎች ለከፋ ችግር ሊጋለጡ እንደሚችሉ ማስጠንቀቁም የሚታወስ ነው። የመንግስታቱ ድርጅት አዲሱ ጥረት ይህንን ስጋት ለመቀልበስ ያለመ ሲሆን ቃል አቀባዩ ዱጃሪክ እንዳሉት ሁሉም አባል ሀገራት ለሰብአዊነት ሲሉ ይህንን ተነሳሽነት እንዲደግፉ ጥሪ አቅርበዋል። የተወደዳችሁ የጣቢያችን ተከታታዮች ለመጋቢት 28 2026 ምሽት የተዘጋጁ የአማርኛ ዜናዎችን የዛሬ እዚያው አብቅተናል። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።